ለምንድነው ግን እኔ ብቻ ስኬታማ ያልሆንኩት? ለምንድነው ደስተኛ ማልሆነው? ለምንድነው ብዙ ሰዎች ብዙ ጓደኛ አላቸው ታድለዋል፣ እኔ ግን የለኝም እያላችሁ ምናልባት ዛሬ ትላንት ምናልባት ኢቭን አሁን ራሳችሁን እያወዳደራችሁ ሊሆን ይችላል። ሶሻል ሚዲያ ታያላችሁ፣ ሰዎችን ታያላችሁ፣ ስኬታቸውን ታያላችሁ፣ ደስታቸውን ታያላችሁ፣ አለባበሳቸውን ታያላችሁ፣ ሰውነታቸውን ታያላችሁ፣ መልካቸውን፣ ብቻ ሁሉንም ነገር ታያላችሁ፣ ከእናንተ ውጭ ሆነውን ሁሉ ማለት ነው። ከዛ ምናልባት ታወዳድሪያለሽ። እሷ እኮ ደስተኛ ነች፣ እሷ በደምብ ገንዘብ አላት፣ እሷ ቆንጆ ነች፣ እሱ ቆንጆ ነው፣ እሱ ቆንጆ ሚስት አለው። ብቻ 24 ሰዓት እናወዳድራለን። እነግራችሁ ትልቁ ህይወታችን ላይ ደስታችንን ስኬታችንን የሚነጥቀን ይሄ ራሳችንን ከሰዎች ጋር ማወዳደራችን ነው። ደስታችሁን እንደ ሌባ የሚሰርቃችሁ ራሳችሁን ማፎካከር ማወዳደራችሁ ነው። አንደኛ ይሄንን ስታደርጉ ማወቅ ያለባችሁ ነገር የራሳችሁን ሳይሆን የሰው ህይወት እየኖራችሁ ነው። ሁሌም እይታችሁ ሰው ላይ ስለሆነ ነው። ራሳችሁን ከነሱ ጋር ታነጻጽሩና ልዩነቱን ታዩና ፊዚካሊ ሊሆን ይችላል፣ ፋይናንሻሊ፣ በሌላም ነገር እኔ ወደኋላ ቀርቻለሁ ትላላችሁ። ከራሳችሁ አንጻር ሳይሆን ሰው አይታችሁ። አንደኛ የምነግራችሁ ሶሻል ሚዲያ ላይም ሊሆን ይችላል፣ ውጭ ላይም ሊሆን ይችላል፣ ብቻ ሰዎችን ታያላችሁ። ሰዎችን ስታዩ ራሳችሁንም አስቡትና ውጭ ስትወጡ እንዴት ሆናችሁ ነው የምትወጡት? ያላችሁን ቆንጆ ልብስ ለብሳችሁ ቤስት ለመምሰል በቃ ምርጥ ሆናችሁ ነው የምትወጡት። ደጅ ስትወጡ ፊታችሁ ላይ ሀዘን ሳይሆን ፈገግታ ነው ይዛችሁ የምትወጡት። ኢቨን ሀዘን ቢኖርባችሁ አልቅሳችሁ ቢሆንም ከቤት የወጣችሁት። እሱ ብቻ አይደለም፣ ሶሻል ሚዲያ ላይ ፖስት ስታደርጉ ችግሬ ምናምን እያላችሁ ፖስት አታደርጉ። ስትበሉ ስትጠጡ ከጓደኛ ጋር ስትሆኑ ነው ስልክ አንስታችሁ ቪዲዮ የምትቀርጹት እንጂ ብቻችሁን ሆናችሁ ሲደብራችሁ ደክሟችሁ እያለቀሳችሁ ተቸገርኩ በምትሉበት ጊዜ ማንም ፖስት አያደርግ። ኦልሞስት ኤቭሪዋን በሚባል መልኩ ማለት ነው። ስለዚህ ራሳችሁን እያወዳደራችሁ ያላችሁት ማወቅ ያለባችሁ ሰዎች በቃ ቤስት የሆነውን ያሳያሉ። ከጀርባ ብዙ ነገር ሊኖር ይችላል። ኢቨን ምርጥ ሊሆን ይችላል የነሱ ጀርባ አላቅም። ግን ራሳችሁን የእናንተን ህመም የእናንተን ስትረግል እናንተ የምታልፉበትን እናንተ ያላችሁበትን ሁኔታ ሰዎች ከሚያሳያችሁ ከሆኑት ሳይሆን ከሚያሳዩአችሁ ነገር ጋር ነው እያወዳደራችሁ ያላችሁት። ከዛ እንደነሱ መሆን አለብኝ ትላላችሁ፣ ራሳችሁን ሁሉ ታጣላችሁ። እንደሱ አይነት ጸጉር፣ እንደሱ አይነት መኪና፣ እንደሱ አይነት ባል፣ እንደሱ አይነት ሶሻል ሚዲያ፣ እንደሱ አይነት ፖስት፣ እንደሱ አይነት ገንዘብ፣ እንደሷ ብቻ እንደ እያለን ነው የምንኖረው። እንደኛ ሳይሆን እንደ ሁሉም ሰው ማለት ነው። የራሳችሁ ቀለም አይኖራችሁም፣ የራሳችሁ ማንነት አይኖራችሁም። ከራሳችሁ ጋር ዲስኮኔክትድ እንደሆናችሁ ይሰማችኋል። ይሄ የብዙ ሰው ሪያሊቲ ነው። ያንተም ያንቺም ሊሆን ይችላል። ስለዚህ አንደኛ ሰዎች የሚያሳዩት በቃ ታጥነው ነው የሚያሳዩአችሁ፣ ከጀርባ ያለውን አይደለም። ከዚህ በዚህ ስክሪን ውስጥ ነው የምታዩት። ብዙ ጊዜ ሶሻል ሚዲያ ላይ ስለሆነ ሰው አይቶ ራሱ የሚያወዳድረው። ምናልባት መንገድ ላይ ሊሆን ይችላል። ልብስ ታያላችሁ፣ ሰውነት ታያላችሁ፣ መልካቸውን ታያላችሁ፣ መኪናቸውን ታያላችሁ፣ ሌላም ነገር። ፈጣሪ ግን የሆኑ ሰዎችን እንድንመሳሰል እንትናን እንድንሆን የእንትና ሰከንድ ቨርዥን እንድትሆኑ አይደለም የፈጠራችሁ። ከላይ የሚባል ሰው አለች ብላችሁ አስቡ። እንደሷ ስትሉ የእሷ ኮፒ ፔስት የእሱ ኮፒ ፔስት ለመሆን ነው እየሞከርሻለሽ። ስለዚህ አስቡትና ፈጣሪ የምር ለዚህ ነው የፈጠረኝ ብላችሁ ቼክ አድርጉት ራሳችሁ። እንደሆነ ወይስ እንደ ራሴ እንደሆነ? ፈጣሪ ራሳችሁን እንደ ራሳችሁ እንድትሆኑ ነው የፈጠራችሁ። ስለዚህ በእናንተ ውስጥም ፈጣሪ መስራት የሚፈልገው ነገር አለ። በእናንተ ውስጥም ሊገለጥ የሚፈለግ ነገር አለ። በእናንተ ውስጥም ክሬት መደረግ ያለበት ነገር አለ። በእናንተ ውስጥ ብቻ የሚደረግ ማለት ነው። እናንተ ከፈቀድሽ ማለት ነው። ካልሆነስ እንደ ሰው ለመሆን እየሞከራችሁ ያላችሁን ይዛችሁት የመጣችሁትን መሆን ያለባችሁ ነገር ትታችሁ ትሄዳላችሁ። ይዛችሁት ማለት ነው። ራሳችሁን ኮምፔር ማድረግ ማቆም አለባችሁ። ኦፍኮርስ መንገድ አይጠበቅብኝም። ታውቃላችሁ ደስታችሁ እንደሚነጥቃችሁ ታውቃላችሁ፣ ማወዳደር እንደሌለባችሁ፣ ግን ስቲል እያወዳደራችሁ ነው። ለምን ካላችሁ በቃ ከልጅነት እንደዛ ስለሆነ አድገን የመጣ ነው። ከዛ ውጪ የምናየው ሶሻል ሚዲያ
የህዝቡ የዓለም አስተሳሰብ ሁሉ እንደዛ ስለሆነ ፉክክር ካለ ምን ይደረጋል? ልብሶች ይሸጣሉ፣ መኪኖች ይሸጣሉ። ፉክክር ካለ ቤቶች ይሸጣሉ። ፉክክር ካለ በቃ ገንዘብ የሚሰራ ሰው በደምብ ገንዘብ እየሰራ ይሄዳል። ለምን? ሰዎች ኢንሴኪዩር ስለሆኑ በራሳቸው ራሳቸውን አክሰፕት ስለማያደርጉ ሁሌም የበታችነት ስሜት ስላላቸው ሁሌም እሱን ለመሸፈን ሁሌም የሆኑ ነገሮችን እየገዙ ኮንሱም እያደረጉ ይሄዳሉ። ያን ነገር የሚሸጡ ሰዎች ደግሞ ሀብታም ይሆናሉ። ሲጀመር ማስታወቂያ የምታዩቸው ማስታወቂያዎች ሁሉ ኢንቴንሽናሊ በቂ እንዳልሆናችሁ ገና እንደሆናችሁ የሚጎላችሁ ነገር እንዳለ ለምሳሌ ፋሽን ላይ ቆንጆ ብለው ያሳዩን ሰዎች አሉ እና እነሱን ነው ቆንጆ ብለን ምን እያደረግን ያለ ነው? በቃ እንደዛ ለመሆን እየኖርን ያለ ነው። ምናግራችሁ ግን ቆንጆም አንጻራዊ ነው፣ ሀብታምም አንጻራዊ ነው፣ ሁሉም አንጻራዊ ነው እና ሁሉም ተስማምተንበት ነው እንጂ ድንገት ተነስተን በቃ ለምሳሌ አሁን ያው የመፎካከር ነገር እንዴት ነው የሚጎዳችሁ ልንገራችሁ። መጀመሪያ ለምሳሌ አሁን ላይ ቆንጆ ሴት ብሎ የሚታሰበው የሆነ ሼፕ ያላት ምናምን ሴት፣ የሆነ ጊዜ ደግሞ ምነግራችሁ ቀጭን ሴት ነበረች፣ የሆነ ጊዜ ደግሞ ወፍራም ሴት ወፍራም ሴት አገባ ማለት ነበረ በፊትም ማለት ነው። እና ያኔ የነበሩ ሰዎች ወፍራም ለመሆን፣ የሆነ ጊዜ የነበሩ ሰዎች ቀጭን ለመሆን፣ የሆነ ጊዜ የነበሩ ሰዎች ደግሞ ሼፒ ለመሆን እየሞከሩ ነው። ሁሉም ግን ሰው ነግሯቸው ነው እንደዚህ ነው እሺ ቆንጆ ተብላችሁ ስለዚህ እንደዛ መሆን አለብኝ ብላችሁ እና ለእንቅስቃሴያችሁ፣ ሀሳባችሁ፣ አካሄዳችሁ፣ ገንዘባችሁ ኢንቨስት የምታደርጉት ነገር ሁሉ እንደነንትን አለመሆን ነው። አንደኛ መቼም እነሱን አትሆኑ፣ ሁለተኛ ራሳችሁን ማታችኋል። መሀል ላይ በቃ መሀል ሰፋሪ ነው የምትሆኑት። ስለዚህ እያንዳንዷን ራሳችሁ የምታፎካክሩበት ነገር አንዴ የሚፎካከር አይደለም። ማንም ከማንም ጋር የሚገናኝ ሰው የለም። እስቲ ራሳችሁን ኦብዘርቭ አድርጉ። ቆም በሉና እስቲ አካባቢያችሁ ላሉ ሰዎችን ሁሉ እዩዋቸው ስላችሁ በድሮ ባለው ሀሳባችሁ ሳይሆን ቆም በሉና በደንብ ኦብዘርቭ አድርጓቸው። አንዱም ከአንዱም ጋር ጭራሽ ማይመሳሰል በመልክ በሉት በፀጉር በሉት በምንም አንመሳሰልም። እና ማንመሳሰል ሰዎች እየተፎካከርን ነው። ጠረጴዛና ወንበር ሲፎካከሩ ማለት ነው አይገናኝም። ጠረጴዛ ነው፣ ወንበር ነው፣ ሶፋ ነው፣ አልጋ ነው። አንተም አንተ ነህ፣ አንቺም አንቺ ነሽ። አትፎካከሩ፣ አንፎካከርም። ሁላችንም በራሳችን ቤስት ነን። ከሰው ልንማር እንችላለን። እና ማወቅ ያለባችሁ ነገር እንዳትፎካከሩ የሚያደርጋችሁ ነገር ልንገራችሁ። ቁልፍ አልለውም ግን መፍትሄ። ህይወትን እንዴት ነው የምኖረው ብላችሁ ራሳችሁን ጠይቁ። ህይወት የምትኖሩት አይናችሁን ትገልጣላችሁ። ጠዋት ስትነሱ የሱተኛ አታውቁትም ብለን እናስብና አናውቀውም። ጠዋት ስትነሱ አይናችሁን ትገልጣላችሁ። ኮንሽስ ማይንዳችሁ ይነቃል። አይናችሁን ገልጣችሁ ኮንሽስ ማይንዳችሁ ይነቃል። ከዛ ምን ተማረክ ጀምራላችሁ? ማሰብ ጀምራላችሁ፣ ማየት ጀምራላችሁ። which is ህይወት የሚጀምረው ከዚህ ነው። እንደዚህ ነው የሚጀምረው፣ ከእናንተ ነው። እንደዚህ ነው የሚጀምረው ማለት ነው። ስለዚህ who is the main character ማለት ነው በዚህ ላይፍ ላይ you are the main character። ከዛ እስካላችሁ ረዳት ካራክተሮች አሉ ዓለም ላይ ማለት ኤቭሪባዲ ረዳት ካራክተር ነው የእናንተ ላይፍ ላይ እኮ። ምክንያቱም በአእምሯችሁ የምትጽፉት ህይወትንም እናንተ ናችሁ። ኤክስፔሪየንስ የምታደርጉትን በአይናችሁ እናንተ ናችሁ። በስሜት የምትወስዱት እናንተ ናችሁ። ሁሉም የሚወስደው ይለያያል። ሁሉም በራሱ ሜን ካራክተር ነው። እኔ በእናንተ ህይወት ላይ መቼም ሜን ካራክተር እንዳታደርጉኝ ስላልሆንኩ ለራሴ አም ደ ሜን ካራክተር። እናንተ አይደላችሁ፣ አንተ አይደለም፣ አንቺ አይደለሽ። በእናንተ ህይወት ላይ እኔ ረዳት ካራክተር እና ጆኒ ብላችሁ ስታስቡ ታድሉ። እሱ በቃ የህይወት ሜን ካራክተር ብላችሁ ጨራሽ እንዳታስቡ ስላልሆንኩ። እናንተ ናችሁ ሜን ካራክተር። እኔን ሜን ካራክተር ካረጋችሁ ወይም የሆነ ሰው ህይወታችሁ ላይ ሜን ካራክተር ካረጋችሁት ኦፍ ኮርስ ይሆናል። ለምን? እናንተ ናችሁ ጸሐፊው፣ እናንተ ናችሁ አድራጊው፣ እናንተ ናችሁ እኮ ይሁን አይሁን የምትሉት። ሁሉም ሰው ህይወት ላይ ያለው የእናንተ ረዳት ካራክተር እንደሆነ ማወቅ አለባችሁ። ለረዳት ካራክተሩ ቱ ማች ፓወር ሰጣችሁት እናንተን እንዲቀጠቅጣችሁ ማድረግ ትችላላችሁ። ደግሞ በተቃራኒው እይታችሁ መቀየር ትችላላችሁ። ለምሳሌ ጭንቅላታችሁ ላይ እስከዛሬ ሜን ካራክተር ብላችሁ ራሳችሁን ስታወዳድሩ የነበራችሁ ሰዎች ካሉ ያ ሰው ያቺ ሴት ረዳት ካራክተር ነች። ጆኒ ረዳት ካራክተር ነው። ምን እያደረገኝ ነው? እኔ እንዳድግ ራሴን ሞር አንደርስታንድ እንዳደርግ እያገዘኝ ያለ ረዳት ካራክተር ነው ብላችሁ ማየት መጀመር አለባችሁ።
እኔ ብቻ ሳይሆን ሁሉንም ማለት ነው። ለምሳሌ ትልቅ ነገር ኖሮት ኢንስፓየር የሚያደርጋችሁ ሰው ሊኖር ይችላል። ዋው ታድሎ የምትሉት ሰው ማለት ነው። ዋው ታድሎ የኔ ህይወት ላይ አለ ማለት የኔ ላይፍ ላይ እሱ ይሄ የሚባል ሰውዬ አለ ወይም እቺ የምትባል ሴት አለች። ግን የኔ ላይፍ ላይ እኔ ሜን ካራክተር ሆኜ ምን መሆን እንደምችል ምን ላይ መድረስ እንደምችል ሊያሳየኝ ልታሳየኝ እንጂ እሷ የተሻለች ስለሆነች እሷ የሆነ ነገር ስለሆነች አይደለም። ጀመር አንገናኝም አልኳችሁ። በመልክ አትገናኙ፣ በዲኤንኤ አትገናኙ። ማንም ከማንም ጋር የሚወዳደር አይደለም። ያው ኦፍኮርስ መወዳደራችሁ ላይ ቀር ይችላል፣ ግን ራሳችሁን መልሱት እና ለራሳችሁ ይሄንን ነገር ንገሩት። ማንም ከኔ ጋር አይወዳደርም። ያው እዚህ ድረስ እንደደረሳችሁ እንዳቅ በዚህ ወይ በደንብ አያቸዋለሁ። በዚሁ እስካሁን አልነገርኳችሁም። 2000 ደርሰናል በ2 ወር ማለት ነው። ሶ ኮንግራቹሌሽንስ ለእናንተም ለኔ ቴንክ ዩ ሁላችሁም ሰብስክራይብ ያደረጋችሁ ማለት ነው። በዚሁ ስላልነገርኳችሁ ኮቺንግ የምትፈልጉ ሰዎች 1-to-1 የ2 ሰዓት ኮቺንግ እንዲሁም የወር ከዛ በላይ ኮቺንግ ሰርቪስ ሰጣለሁ። ዲስክሪፕሽን ላይ ባለው ኮንታክት አውሩኝና አሁን እዚህ ጋር ማካፈላችሁ ነገር ደግሞ ዲፕ ከኔ ጋር 1-to-1 ኮቺንግ የምትፈልጉ ሰዎች ከስር ባለው ኮንታክት አውሩኝ። 2000 ገብተናል። እሺ እዚህ ድረስ እንደደረሳችሁ እንዳቅ ማለት ነው። 2000 ብላችሁ ጻፉ፣ ከስር 2000 ብላችሁ ጻፉ እና በደንብ አክቲቭሊ ኢንጌጅ የምታደርጉ ሰዎች በደንብ አያቸዋለሁ፣ አውቃቸዋለሁ፣ ኮሜንት መልስላችኋለሁ። ምናልባት ያለ መለስኩላችሁ ሰዎች ካላችሁ ስላላየው ስላልተመቼ ነው የሚሆነው። ወደ ቪዲዮ ነው። ለምንድን ወደዚህ ደረስኩ? ብቻ መፎካከር እንደሌለባችሁ አውቃችኋለሁ። እስካሁን ከመጣችሁ እናንተ እና አይገናኝም። በቃ ፓወራችሁን ውሰዱ። አቴንሽናችሁን የሆኑ ሰዎች ጋር እነሱ የተሻሉ እንደሆኑ ማድረግ ማቆም አለባችሁ። ቢገርባችሁ እነሱም ሰዎች ናቸው፣ እኔም ሰው ነኝ፣ ሌላም ሰው ነው። በቃ አለቀ። ሰው ነው። ከዛ በኋላ አትቀጥሉበት። ምንም ሊኖረው ይችላል፣ ምንም ሊያደርግ ይችላል፣ ግን it doesn't matter። የመጣበት ቤተሰብ፣ ያደገበት፣ የሰራበት፣ ያለፋቸው ነገሮች አልፎ የሆነውን ሆኗል። የራሱ ህይወት ላይ ስቲል ሂዝ ረዳት ካራክተር በእናንተ ላይፍ ላይ በእናንተ ላይፍ ጆርኒ ላይ በአንቺ ላይፍ ጆርኒ ላይ በአንተ ላይፍ ጆርኒ ላይ እሷ ረዳት ካራክተር ናቸው። ስለዚህ ረዳት ካራክተር ናቸው። ይህን አስታውሱ። ከዚህ ሜን ካራክተር ማለት ነው እኔ። ስለዚህ ሰው ታያላችሁ፣ ጭንቅላታችሁ እንደለመደው ምን ሊል ይችላል? እሱ እኮ እንደዚህ ምናምን ነግራችሁ፣ ምናልባት ያ ሰው እያያችሁ ወይ እሱ እኮ እያላችሁ ሊሆን ይችላል፣ እናንተ ስላላያችሁት እንጂ። የምሬን ነው የምላችሁ። ምናልባት እናንተን ሰው መንገድ ላይ አይቶ ወይም ሶሻል ሚዲያ ላይ ፖስት የምታደርጉትን ነገር አይቶ ታድሎ የሚላችሁ ሰው በእርግጠኝነት ይኖራል። እናንተ ግን እንደዚህ አይነት ቦታ እንደሌላችሁ ከሆነ የሚሰማችሁ፣ ዝቅ ያላችሁ ይሄ ትንሽዬ እንደሆናችሁ የሚሰማችሁ ከሆነ ሁሌም እንደዛ ነው። ያያችሁት ሁሉ ታድለው ነው የምትሉት። ምንም ታድለው አይደለም። በቃ የራሳቸው ህይወት ነው፣ የራሳቸው ችግር አለ፣ የራሳቸው ነገር አለባቸው። እናንተም እንደዛ ሜን ካራክተር ናችሁ። ሜን ካራክተሩ ደግሞ ፓወሩን ለሌሎቹ መስጠት የለበትም። ሌሎቹ ረዳት ካራክተር ናቸው። ታድሎ ያምራል፣ ደስ ይላል፣ ቆንጆ ነው፣ አለቀ። እኔም ቆንጆ ነኝ፣ እኔም ምርጥ ነኝ፣ እኔም አንደኛ ነኝ፣ አለቀ። እንደዚህ የሚያደርገው ኢጓችን ነው የሚያፎካክረን። እበልጣለሁ አልበልጥም ምን ምነግራችሁ። እንደዚህ የምትኖሩ ከሆነ ሁሌም ቢሆን ከእናንተ የተሻለ የምትሉት ሰው አይጠፋም። ቆንጆ መኪና ነው፣ ፕሌን ያለው ሰው አለ። ፕሌን አለኝ ባይዘው ማርስ ላይ ሰው እየሄደ ነው። ማርስ ላይ ሄዳለሁ፣ ሌላ ነገር ደግሞ ይፈጠራል። የራሳችሁን ኑሮ የራሳችሁ መንገድ ላይ ናችሁ፣ የራሳችሁ ፊልም ላይ ናችሁ። እናንተ ናችሁ ጸሐፊው፣ ምኑ እናንተ ናችሁ። ምክንያቱም ኤክስፔሪንስ ያደረጋችሁ እየጻፋችሁ ያላችሁት በሀሳባችሁ እናንተ ናችሁ። ስለዚህ እንዴት ነው ራሳችሁን ብታዩ የሚሻላችሁ? ማንም ስላችሁ ማንም እሱ ራሱ እኮ በልጥሻለሁ እኮ ኢቭን እኮ አይልም በውስጣቸው። ግን እናንተ እንደዛ ስለሆነ የምታስቡት እሷ እንደዚህ ስለምታስቡ ነው እንደዛ የሚመስላችሁ። ኢቭን እነሱ ራሱ እንደዛ አይመስላቸውም። እነሱም እንዳናንተ ይሰማቸዋል። አራግፉት። ማንም ከኔ ጋር አይወዳደሩም፣ ማንም ከኔ ጋር አይወዳደርም፣ ማንም ከኔ አይበልጥም፣ አለቀ። ሁላችንም አንድ ነን ውስጣችን። ከዛ ደግሞ ሁላችንም የራሳችን ህይወት ነው ያለን። የራሳችሁ ነው፣ የራሳችሁ መንገድ ነው ያለው። ሰው ሊያፎካከራችሁ ቢሞክር እንድትፎካከሩ የሚያደርጋችሁ ነገር ሁሉ ቢፈጠር ኔቨር ኤቨር ኮምፔር ዩርሰልፍ ከሰዎች ጋር መሆን የምትችሉትን ሰዎች ውስጥ ማየት ምርጥ ነው። እስቲል ግን it doesn't matter።
ሰው ነው እኮ ከውጭ እንትን የሚለው እንጂ እናንተ ማንም ከኔ ጋር ይወዳደር ማንም ከኔ አይበልጥም ካላችሁ ራሳችሁን ከማንም ዝቅ ከፍ ማድረግ ካቆማችሁ ማታረጉ ከሆነ ምንም ቦዘር ያደርጋችሁ ሰው የፈለገ ባይወዳደራችሁ ዩኖ ማን እንደሆናችሁ ከእናንተ ማንም አይበልጥም። ከማንም ጋር ትወዳደሩ ዩኖ ዩ አር ዩኒክ እና ዩ አር ቤስት። ለምን ስለተፈጠራችሁ እዚህ ስለተወለዳችሁ አለቅ። ምርጥ ለመሆን ምንም አይጠበቅባችሁ። ምርጥ እንደሆናችሁ ብቻ ማወቅ ነው የሚጠበቅባችሁ። ተወልዳችኋል፣ ተፈጥራችኋል፣ መታችኋል። that's the greatest gift። ትልቅ ስጦታ ነው። በቃ ስለሚገባችሁ ነው እዚህ ጋር የመጣችሁት፣ ስለማይገባችሁ አይደለም። እንዲገባችሁ ምንም የተለየ ነገር ማድረግ አይጠበቅባችሁ። ፉክክር እንትን ምንለው ነገር ሁሉ ሰውን የፈጠረው ፈጣሪ እንደዛ እያደረገ የሚያይ አይምሰላችሁ። አይም ታውቃላችሁ። አላካላይ ሳይ አንተ በጣም ብዙ ቤቶች ናቸው ያሉ ና አንተ ልጄ ነህ አንተ 2-3 ቤት ነው ያለ ስለዚህ ሂድ አይልም። ያ ማለት አትፈልጉ አይደለም፣ ግን ኔቨር ኤቨር ራሳችሁን ከሰው ጋር ኮምፔር አታድርጉ። የምትደረጉም ሳልሆናችሁ ሰው ነው ይሄን ሁሉ የፈጠረው። ኮምፔር ባደረግን ቁጥር ራሳችንን ኢነርጂያችን ዝቅ ያለ ነው። ሰዎች እንደፈለጉ ሊቆጣጠሩን ይችላሉ። ሰዎች የሚቆጣጠሯችሁ ሰዎች መሆን የምፈልጉ ከሆነ ደግሞ ትችላላችሁ ኮምፔር ማድረግ። ሶ ዶንት ኮምፔር ብቻ። የዛሬው ቪዲዮ ነው ያገኛችሁበት ነገር እንዳለ አም ፕሪቲ ሹር። ሶ ዩቲዩብ ላይ ሼር ማድረግ እንደሚቻል አይቻለሁ። ሼር አድርጉት። ምናልባት ይሄን ነገር መስማት አለበት የምትሉ ሰው ካለ ይስማው እና ያገኛችሁትን ነገር ኮሜንት ላይ ጻፉልኝ። እና ሁሌም እንደምነግራችሁ ኮቺንግ ዋን ቱ ዋን የምትፈልጉ ሰዎች በውስጥ መስመር አውሩኝ። ይመቻችሁ።